በስንት መከራ ድምፅሽ አይሰማም ማሪ፣ ማይኩ ታፍኗል። በስንት መከራን ያስገባሽኝ ሜሽን ቢያረጉ ምን ቢሉ አላስገባም ብለሽ አላይም እኮ ነው ኮሜንት ማሪ። ኦኬ እሺ፣ ያው የመታራ ልጆች በብዛት አሉ። መስኪ 12 ሚል አካውንትም ካለ ከተቻለሽ እሷንም ብታስገቢያት ከኔም የበለጠ ደግሞ እሷም ታብራራልሻለች ብዬ አስባለሁ። የመታራ ልጆች አንቺ ረጂና እሷ ተግባ አንድ ሰው ነው እንዲያስረዳ የሚፈልገው። ማን ነው ሞር ኢንፎርሜሽን ያለው ካንቺና ከሷ? ያው እሷ በብዛት ብዙ ሰው ጋር ስለምደውል እኔ ብዙም ስለማይመቸኝ ነው። እሷም እኔ ማዳም ቤት ነው ያለነው፣ ግን ያው ተመሳሳይ መረጃ አለን። ይበልጥ ደግሞ ከኔ አብራርታ ማስረዳት አቅሙ አለ። ታው ከመተሐራ የሚገባ ሰው የለም በአካል ያዛል። ለምን እንደማይገቡ ልንገርሽ። ያው እኛም ቢሆን ሪስኩን ወስደን ነው ለራሳችን ፋሚሊዎቻችን እዛ ነው ያሉት። ስለዛ ብለን ነው እንጂ የገባ ነው። ማንም ሰው ከመተሐራ ቀጥታ ላንቺ ገብቶ የሚነግርሽ ሰው የለም። ለኛ ነው በውስጥ የሚነገረን በዋትስአፕ ምናምን ማለት ነው። ኦኬ እሺ። መስኪ የምትባለው አይታለች ነው ይችላል። መስኪ 12 ከስር ሜንሽን አድርጓት። መስኪ 12 አንዳንድ እየጻፈችልሽ ነበር። ካለው ብላ ተጻፋለው ብላ ተጻፈ። እሺ መስኪ ጻፊላት ከስር። መስከረም 12 ነው የሚለው። አንቺ ያልሽው መስኪ ነው። እዚህ ጋር የምትጽፈው ደግሞ መስከረም 12 ነው። መስከረም 12 ነው። አዎ እሷ ናት። በቃ እሺ ነው መስከረም ይሰማል ድምጼ? አዎ ምን የሚፋፋ ነገር አለ? ወይስ እንዴት ነሽ አቡ? ሰላም ነሽ? በመጀመሪያ ማሪ እንዴት ነሽ? እግዚአብሔር ይመስገን። ለመጀመሪያ ጊዜ ነው ቤትሽ የገባሁት። ስለ ኢክራም አንዳንድ ነገር ያው እያየሽ ነበር። ቅድም እየጻፍኩልሽ ነበረ፣ ሜንሽንም እያደረጉ ነበረ። አንቺ ኮሜንት እያየሽ አልነበረም በብዛት። የተሳሳተ መረጃ የፖሰቱ ቪዲዮ የሰሩ ሰዎች አሉ። በታጣቂ ተገላ ነው እንደዚህ ነው ምናምን የሚሉት ያ ውሸት ነው። ታማም አይደለም፣ በታጣቂም ተገላ አይደለም። ልጅቷ ከምሽቱ ወደ 2 ሰዓት ከምናምን አካባቢ ከቤቷ ትወጣና ጓደኛዋ ልሸኝ ትሄዳለች ማለት ነው። ጓደኛዋን ሸኝታ ስትመለስ ወደ 3 ሰዓት ከምናምን ወንድሟ 4 ሰዓት ጨዋታ ማንቸስተር ጨዋታ ስለነበረ ቅዳሜ ቀን ጨዋታ ለማየት ሲሄድ ወደ ሰፈር ተጠመዛ ስትገባ አይቷታል ወንድሟ ማለት ነው። ከዛ ልጅቷ ወደ ቤት ወደ ሰፈሯ ስትሄድ እንግዲህ ያው ከሰማሁት መረጃ ነው የምነግርሽ። ጓደኛዋ ትደውልና ወደ ቤት ደርሰሻል ወይ የሚል ስልክ ስትደውልላት ልጅቷ ታነሳና ስልኩን ምን ሆነክ ነው ተወኝ እንጂ ምናምን ስትለው የሚላት የሆነ የተናገራት ነገሮች ያወራታል። ልጁ አመረርክ እንዴ ምናምን ስትለው ምንድነው ማን ነው ትላታለች። ያቺኛዋ የተሸኘችዋ ልጅ ማለት ነው። በዛን ሰዓት ያቺ ልጅ ማን ነው ስትላት አዝግነው አለች እያዛገኝ ነው ብላ ይሄንን መልስ እንደሰጠቻት ስልኩ ይቋረጣል። ሰማሽ ነው? አይሰማል ድምጼ? እየሰማሁሽ ነው። በዛ መሀል ስልኩ ይቋረጣል። ልጅቷ ያው ቤተሰብ ቆይ ይቅርታ እንዴ ሀቡዬ ሼር ተደርጎልኝ የመጣሁት በሰላም ነው ውዴ? ሰላም ነው ማሪ፣ ምንም የለም የኔ እናት። ንግስትዬ ዝም በይና ስራሽን ስሪ። ዝም ብለው ወሬ ነው፣ ምንም የለም የኔ እናት። ሂጂ ላይቭሽን ከፍተሽ ልብስሽን ሽጭ እናት። አንዳንድ የመንደሬ ወሬ ነው። እሺ እናቴ፣ እሺ ውዴ። ስለኛ አይደለም ሌላ ሼር አድርገውላት ስራዋን አዘግተዋት ላይቫን ጠርተዋት ነው። እና ይሄንን ብላ ልጅቷ እንደተናገረች ስልኩ ይቋረጣል። ከዛ በኋላ ልጅቷ ወደ ቤት አልተመለሰችም። ወንድሟም ወደ እግር ኳስ ጨዋታ ለማየት ሄዷል። ጠዋት ላይ ያው እናትየው ማታ ላይ ልጄ የት ሄዳ ነው ብለው ሲፈልጉ እናትየው አላገኘዋትም። ግን ማታ ላይ ቀበሌ ሄደው አመልክተዋል የሚል ነው መረጃ የተነገረኝ። ቀበሌ ሄደው ልጄ አልመጣችም ማታ እንደወጣች ብለው አመልክተዋል። ጠዋት ላይ የሰፈሩ ወጣትና ያው ሰፈርተኛ የሆነ ልጅቷን ፍለጋ ሲዞር በሰቃ ዳር ላይ እኛ ሀገር በሰቃ ይባላል። በሰቃ ዳር ላይ እጇ ታስሮ አንገቷ ታርዶ ራቁቷን አድርገው በቁምጣ ብቻ ዳር ላይ ጥለዋት ነው የተገኘችው። ስንት ዓመቷ ነው ኢክራም እድሜዋ?
እና ይቅርታ 23 እድሜዋ ወደ 23 ምናምን የምትሆነው እግር ኳስ ተጫዋች ልጅ ናት። በጣም ቀልደኛ ተጫዋች ልጅ ናት። ብዙ ጓደኞች አሏት እና ገዳይዋ ማን እንደሆነ አልታወቀም። ጓደኞቿ ተጠይቀዋል ይባላል። ነገር ግን ትክክለኛ መረጃ እሱን አላገኘሁም። እና አሁን እኛ አንቺ ጋር እንዲደርስ ወይ ደግሞ ትልልቅ ሚዲያ ጋር እንዲደርስ የፈለግነው የዚች ልጅ ገዳይ በህዝቡም ሆነ በመንግስት አካል ተሯሩጠውም ሆነ ምንም ብለው የገዳይዋ ለህግ እንዲቀርብልን እንዲያግዙን ነው እኛ ድምጽ እንድንመት የፈለግነው። እና ይሄ ነገር እንድታግዥን ነው ድምጽ እንድትሆኝልን እና ገዳይዋ ተይዞ ለህግ እንዲቀርብ ጓደኞቿም ሸኘቻትም የተባለችው ጓደኛ ያው ብዙ ነገሮች አሉ የሚወሩ በትክክለኛ እኔ የሰማሁትን ነው የተጻፈልኝን ነው የምነግርሽ። ሼር አደርግልሻለሁ ስወርድ ከላይቭ ላይ የተጻፈልኝን በጠቅላላ እና ለልጅቷ ቤተሰቦቿም ቢሆን የአእምሮ እረፍት እንዲያገኙ በህግ ቁጥጥር ስር እንዲሆንልን የመንግስት አካልም ሆነ የከተማው ነዋሪ የሚሆኑ ወጣቶችም የዚህን እንትን ተባብረው እንዲያጋልጡልን እንፈልጋለን። ይሄ ነገር ለመጀመሪያ ጊዜ ነው ሀገራችን ላይ በተለይ መተሃራ ላይ ተሰምቶም አያውቅም፣ ተደርጎም አያውቅም። ለመጀመሪያ ጊዜ ነው ሴት ልጅ በእንደዚህ አይነት ድርጊት ተደርጋ ተገላ ስንሰማ እና ነገ ደግሞ ለሚቀጥለው ሌላም ቤት እንደዚህ አንኳኩቶ እንዳይገባ ከዚሁ እንዲገታልን እንፈልጋለን። ከዚሁ እንዲቀጣ ሁሉም ነገር ለመቀጣጫ ለህግ እንዲቀርብ ሁላችንም ለሷ ቆመን ድምጽ ለመሆን እንፈልጋለን። ይሄን እንድታግዙን እንድትተባበሩን ነው የምለው። ሁላችንም በመተሃራ ልጆች ስም እኔ እጠይቃለሁ። እሺ ድምጽ እንሆናለን። የኢክራምን ፎቶ አድርገን ቪዲዮ እንሰራለን። ድምጽ እንሆናለን። እሺ አብዬ ስልክሽን ባዮ ላይ ወስዳለሁ፣ ዋትስአፕ ላይ አወራሻለሁ፣ እልክልሻለሁ ያለው መረጃ የምሰማው ምናምን። ምንም በቃ እኔ ፎቶ አለኝ። ፎቶዋን ከጉርሻ ፔጅ ላይ ወስጃለሁ። ፎቶውን ለጥፍ ቪዲዮ መስራት ብቻ ነው። ጽሁፎቹ ምናምን ስለማለጥፋቸው ምንም አያደርጉም ማለት። ቁጥሬም እኮ ባዮ ላይ የለም። እኔ ኦኬ ባትልኪልኝም ኦልሬዲ ዓለም ያወቀው ነገር አይደል? በየሚዲያው ብሩክ ኒውስም ጉርሻ ፔጅም ለቀዋል እኮ። ጀስት ፎቶ አለጥፈን ፍትህ ለኢክራም ማለት ነው ከኛ የሚጠበቀው። ህግ ሁላችንም ድምፅ ስንሆን ህግ ደግሞ አጣርቶ ጉዳዩን ባለቤቱን የሚመለከተውን አካል ይዘዋል ማለት ነው። ግን ጓደኛዋ ተይዛ ብትመረመር ምናልባት ታወጣ ይሆናል እውነቱ። ጓደኞቿ ያው ተጠይቀዋል ይባላል። እሱን እርግጠኛም አይደለሁም። እስኪ እሱን አረጋግጣለሁ። ምንድነው በታጣቂ ነው ተብሎ የተወራው? ይህ የውሸት መረጃ ነው። የውሸት መረጃ ነው። በታጣቂ ወደ ናዝሬት ስትሄድ ከመተሃራ ወደ ናዝሬት ስትሄድ በታጣቂ ነው የተገደለችው ምናምን የሚሉት የውሸት መረጃ ነው። የውሸት መረጃ ያው ለቲክቶካቸው ወይ ለራሳቸው እንትን ብለው ያደረጉት መረጃ ነው እንጂ ውሸት ነው፣ የተሳሳተ ነው። ብሩክ ኒውስም ብሏል የተሳሳተ መረጃ ነው በታጣቂ ተብሎ የተወራው እና ትክክለኛው ከጓደኛዋ ጋር ወጥታ ጓደኛዋን አምሽታ ጓደኛዋን ሸኝታ ስትመለስ ነው በዛው የቀረችው። ከዛ በነጋታው ተገላ መንገድ ላይ የተገኘችው ነው ያለ። አዎ እንደዛ ነው የተነገረው እና ውሸት ነው፣ የተሳሳተ መረጃ ነው። እነሱ በታጣቂ ተገደለች ምናምን የሚሉት ይሄ የራሳቸው ዝም ብለው የፈጠሩ ፈጠራ ነው እንጂ ጭራሽ አይገናኝም ከልጅቷ ጋራ። ያሳዝናል በጣም። እሺ እናቴ እናመሰግናለን ስለሰጠሽን መረጃ። በጣም አመሰግናለሁ ስላስገባሽኝ፣ ከልብ በጣም አመሰግናለሁ። ውዶች ተገላ ነው የተገኘችው መንገድ ላይ። በጣም ያሳዝናል በእውነት። እንትናም ማህሌትም የምትባል ልጅ ተገላለች። የእሷ እንኳን ተጠርጣሪ አለ። ተጠርጣሪውን ነው ፎቶ ለጥፈን ተጠርጣሪውን ፎቶ ለጥፈን ቪዲዮ መስራት ያለብን የህግ አካላትን ለማገዝ። መንገድ ላይም ምንም ሰውየው እንትን ነው ተብሏል።
ምንድነው የተባለው ጋይስ? የእንትና ገዳይ ወታደር ነው የጠፋው ተጠርጣሪው እየተፈለገ ያለው ምንድነው? ፖሊስ ነው ወታደር ነው? ታጣቂ እኮ ታጣቂ ማለት ምን ማለት ነው? ወታደር ማለት ታጣቂ ወታደር ያልሆነ ይታጠቃል። ሻለቃ ጭራሽ ባለማዕረግ ነው። እነሱ ባለማዕረጎቹ እንደዚህ ሴት የሚደፍሩ የሚገሉ ከሆነ እንዴት ነው ታዲያ ሌላውን የሚከላከሉት? እንዴት ነው ምሳሌ መሆን የሚችሉት? ያሳዝናል። ዩቱብ ክፍት ነው። እሺ አስተማሪ ታሪክ ያለው